እንደ ዶክተር ዛኪር ናይክ የዓለማችን በጣም ታዋቂ የውሸት ተከራካሪ መሐመድ ግብረ ሰዶማዊና ኔክሮፊል ነበር። ኔክሮፊል ከሞቱ ሰዎች ጋር የጾታዊ ግንኙነት ፍላጎት ያለው ሰው ነው። ታዲያ ዶክተር ናይክ መሐመድ የግብረ ሰዶማውያን ኔክሮፊል መሆኑን የገለጸው የት ነው? መሐመድ በመኃልየ መኃልይ ዘሰሎሞን ምዕራፍ 5 ቁጥር 16 በስም ተጠቅሷል ሲለን መሐመድ ግብረ ሰዶማዊ እንደነበረና ከሞቱ ሴቶችም ጋር ወሲባዊ ፍላጎት እንደነበረው እየነገረን ነው። Verse 16. Prophet Muhammad, peace be upon him, is also mentioned by name in the Old Testament. ነቢዩ መሐመድ በብሉይ ኪዳን በስም ተጠቅሰዋል። በመኃልየ መኃልይ ምዕራፍ 5 ቁጥር 16 ውስጥ ተጠቅሰዋል። Now this is an አሁን ይህ ቦታ ለዶክተር ናይክ ስለ መሐመድ የተነገረን ትንቢት ለማግኘት ወሳኝ ቦታ ነው። መኃልየ መኃልይ ዘሰሎሞን በሰለሞንና በሙሽራይቱ መካከል ስላለው የፍቅር አካላዊ ግንኙነት የሚገልጽ አጭር የግጥም መጽሐፍ ነው። አንዳንድ ሙስሊሞች ሰለሞንና ሙሽራይቱ አንዳቸው ስለሌላቸው አካል የሚናገሩበትን መንገድ ተመልክተው ይህ መጽሐፍ የእግዚአብሔር ቃል ሊሆን አይችልም ይላሉ። ለምሳሌ በምዕራፍ 7 ከቁጥር 1 እስከ 3 ሰለሞን ለሙሽሪት እንዲህ ብሏታል። አንቺ የልዑል ልጅ ሆይ ነጠላ ጫማ የተጫሙ እግሮችሽ እንዴት ያምራሉ! ሞገስን የተጎናጸፉ ዳሌዎችሽ ብልህ አንጥረኛ የተጠበበባቸውን የዕንቁ ሐብል ይመስላሉ። እምብርትሽ ጥሩ የወይን ጠጅ እንደማይጎድፍበት እንደ ክብ ጽዋ ነው። ወገብሽ ዙሪያውን በውብ አበባ የታሰረ የስንዴ ክምር ይመስላል። ሁለቱ ጡቶችሽ መንታ የዋሊያ ግልገሎችን ይመስላሉ። fawns of a gazelle. Solomon goes on and on praising her body. ሰለሞን ሰውነቷን እያደናነቀ ቀጥሏል። እናም ዶክተር ዛኪር ናይክ ስለ መሐመድ ትንቢት ለማግኘት ወደዚህ መጽሐፍ ሄዷል። እስቲ መሐመድን በስም ጠቅሷል ተብሎ ወደሚታሰበው ምዕራፍ 5 እንሸጋገር። ሰለሞን በምዕራፍ 5 የመጀመሪያው ቁጥር እንዲህ ይላል። እህቴ ሙሽራዬ ወደ አትክልት ቦታዬ መጥቻለሁ። ከርቤን ከቅመሜ ጋር ሰብስቤያለሁ። የማር እንጀራዬን ከነ ወለላው በልቻለሁ። ወይኔንና ወተቴንም ጠጥቻለሁ። Honey, I have drunk my wine and my milk. Notice that Solomon talks about drinking wine. አስተውሉ፣ ሰለሞን ስለ ወይን ጠጅ መጠጣት እየተናገረ ነው። ሆኖም ዶክተር ዛኪር ናይክ ስለ መሐመድ ትንቢት ለማግኘት ወደዚህ ምዕራፍ ሄዷል። ትንቢት የሚባለውን እስኪ በአውዱ መሰረት እናንብበው። በቁጥር 8 ላይ የሰለሞን ሙሽራ ለጓደኞቿ እንዲህ ትላቸዋለች። እናንተ የኢየሩሳሌም ቆነጃጅት ሆይ እማጠናችኋለሁ። ውዴን ካገኛችሁት ምን ትሉት መሰላችሁ? በፍቅሩ መታመሜን ንገሩት። ጓደኞቿ በቁጥር 9 ላይ እሷን በመጠየቅ ምላሽ ይሰጣሉ። አንቺ ከሴቶች ሁሉ የተዋብሽ ሆይ ውድሽ ከሌሎች እንዴት ቢበልጥ ነው? እስከዚህ የምትማጠኝንስ ውድሽ ከሌሎች እንዴት ቢበልጥ ነው? So the women of Jerusalem ask Solomon's bride why she thinks that her husband. ስለዚህ የኢየሩሳሌም ሴቶች የሰለሞንን ሙሽራ ባሏ ሰለሞን ከሌሎች ወንዶች በጣም የተሻለ እንደሆነ ለምን እንደምታስብ እየጠየቋት ነው። ከቁጥር 10 እስከ 16 ባለው ውስጥ ትመልስላቸዋለች። ክፍሉን እናንብብና ስለ መሐመድ የተነገረ ትንቢት ካለ እኔ የሰለሞን ሙሽራ እንዲህ ትላለች። ውዴ ፍልቅልቅና ደመግቡ ነው፣ ከ10 ሺዎችም የሚልቅ ነው። ራሱ የጠራ ወርቅ፣ ጸጉሩ ዞማ፣ እንደ ቁራም የጠቆረ ነው። ዓይኖቹ በጅረት አጠገብ እንዳሉ እርግቦች፣ በወተት የታጠቡ እንደ ዕንቁም ጉብ ጉብ ያሉ ናቸው። ጉንጮቹ የሽቱ መዓዛ የሚያመጡ የቅመማ ቅመም መደቦችን ይመስላሉ። ከንፈሮቹም ከርቤ እንደሚያንጠባጥቡ ውብ አበቦች ናቸው። ክንዶቹ በወርቅ ፈርጥ ያጌጠ የወርቅ ዘንግን ይመስላሉ። ሰውነቱም በሰምፔር ፈርጥ ያጌጠ አምሮ የተሰራ የዝሆን ጥርስ ይመስላል። እግሮቹ በንጹህ ወርቅ መቆሚያ ላይ የተተከሉ የእብነ በረድ ምሰሶችን ይመስላሉ። መልኩ እንደ ሊባኖስ ነው፣ እንደ ዝግባ ዛፎቹም ምርጥ ነው። አፉ ራሱ ጣፋጭ ነው፣ ሁለንተናውም ያማረ ነው። እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይህ ነው፣ ባልንጀራዬም እርሱ ነው። This is my beloved, this is my friend, daughters of Jerusalem. Verse 16. ዶክተር ዛኪር ናይክ እንደሚለው ከሆነ ቁጥር 16 ስለ መሐመድ የሚናገር ነው። ለምን? ምክንያቱም የዕብራይስጡ የፍቅር ቃል ማህማዲም ነው። ማህማዲም ድምፀቱ መሐመድን ይመስላል። ስለዚህ ጥቅሱ እያለ ያለው አፉ ራሱ ጣፋጭ ነው፣ ሁለንተናውም መሐመድ ነው። እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይህ ነው፣ ባልንጀራዬም እርሱ ነው። Friend, daughters of Jerusalem. In Hebrew I will say, it says, Hikkum mamtakim vi kullu Muhammadim zaidudi zairai baina Jerusalem. He is most sweet. He is altogether lovely. He is my beloved. He is my friend, O daughters of Jerusalem. Here, the name of Prophet Muhammad, peace be upon him, is there. It says Muhammadim.
Now, translating this verse as his mouth አሁን ይህንን ጥቅስ አፉ ራሱ ጣፋጭ ነው፣ በአጠቃላይ መሐመድ ነው ማለት በየትኛውም አይነት ምክንያት ቢሆን አስቂ ነው። ዶክተር ናይክ ኢም የሚለው የዕብራይስጥ ቅጥያ ለምን ጥቅም ላይ እንደዋለ እያብራራ ነው። ኢም የሚለው ቅጥያ በዕብራይስጡ ብዙ ቁጥርን ለማመልከት የሚገባ ነው። ለዛ ነው ክፍሉ ማህማድ የሚለውን ማለትም መሐመድ የነጠላ ቁጥር ከመጠቀም ይልቅ ማህማዲን የሚለውን ማለትም መሐመዶች የሚለውን የብዙ ቁጥር የሚጠቀመው። እንደዚህ ነው ተስፋ የቆረጡ ሙስሊም ተከራካሪዎች ምንም ስሜት የማይሰጡ ብዙ ቁጥር የክብር ነው የሚል ወሬያቸውን የሚያሰራጩት። the plural of respect. In the Hebrew and Semitic languages, when we want to give respect to someone, በዕብራይስጥና በሴሜቲክ ቋንቋዎች ለአንድ ሰው ክብር መስጠት ስንፈልግ ኢም የሚለውን እንጨምራለን። ስለዚህ የመሐመድ ስም ኢም የሚለውን ጨምሮ መሐመድም ይሆናል። ከዚያም ሙሉ በሙሉ ቆንጆ ወይም ያማረ ወደሚል ተተርጉሟል። የመጀመሪያው የመሐመድ ስም ግን በብሉይ ኪዳን በመኃልየ መኃልይ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ይገኛል። The problem, of course, is that there is no plural of respect in Hebrew. ችግሩ በዕብራይስጥ ክብርን የሚያሳይ የብዙ ቁጥር አመልካች አለመኖሩ ነው። በብሉይ ኪዳን ኖህ ወይም አብርሃም፣ ሙሴ ወይም ዳዊት፣ ኖሆች፣ አብርሃሞች፣ ሙሴዎች ወይም ዳዊቶች ተብለው እነዚህ ነቢያት በክብር ሲጠሩ አንመለከትም። ታዲያ ለምንድን ነው ይህ የብዙ ቁጥር ወይም የአክብሮት አመልካች በመኃልየ መኃልይ ምዕራፍ 5 ቁጥር 16 ላይ ብቻ ጥቅም ላይ ሊውል የሚችለው? በዕብራይስጥ ብዙ ቁጥር እዚህ ጋር ፍጹም ትርጉም ይሰጣል። ምክንያቱም ሁለንተናው ያማረ ነው የሚለው የሚያመለክተው ሙሽራዋ የገለጸቻቸውን የሰለሞንን የሰውነት ክፍሎች በሙሉ ነው። አስታውሱ፣ የተናገረችው ስለ ራሱ፣ ስለ ጸጉሩ፣ ስለ ዓይኑ፣ ስለ ጉንጮቹ፣ ስለ ከንፈሩ፣ ስለ ክንዱ፣ ስለ ሰውነቱ፣ ስለ እግሩና ስለ አፉ ብቻ ነው። እነዚህ ሁሉ ክፍሎቹ ሰለሞንን የተዋቡ አድርገውታል። ስለዚህ ብዙ ቁጥር አመልካችነቱ የጠቀመው ሁለንተናው ከራስ እስከ እግር ጥፍሩ ድረስ ያማረ መሆኑን ለማመልከት ነው። በተጨማሪም ዶክተር ናይክ እዚህ ጋር ፎኒክ ፋላሲ የሚባለውን እየፈጸመ እንደሆነ ልንጠቁም እንችላለን። በሁለት የተለያዩ ቋንቋዎች ውስጥ ያሉ ሁለት ቃላት አንድ አይነት ድምፅ ያሰማሉና ስለዚህ አንድ አይነት ናቸው ስትሉ የፎኒክ ፋላሲን ትፈጽማላችሁ። ዕብራይስጥና አረብኛ የተለያዩ ቋንቋዎች ናቸው። ዶክተር ናይክ ማክማድ የሚለው ቃል ድምፀት መሐመድ የሚለውን ቃል ስለሚመስል ተመሳሳይ ቃላት ናቸው ብሎ ያስባል። ይሄ የዶክተር ናይክ የቋንቋ ንድፈ ሐሳብ ወይም ቲዎሪ ከሆነ ስለ እስልምና ሁሉንም አይነት ነገሮች ማረጋገጥ እንችላለን። ለምሳሌ ብዙ ሙስሊሞች በተለያዩ ሁኔታዎች ውስጥ አላሁ አክበር ይላሉ። ዛኪር ናይክ በመኃልየ መኃልይ ዘሰሎሞን ውስጥ መሐመድ በስም ተጠቅሷል ብሎ ሲናገር ከታዳሚው ውስጥ የተወሰኑ ሙስሊሞች አላሁ አክበር ብለው ጮኸዋል። Solomon chapter number 5 verse number 16, Hikko mametakim vi kullu Muhammadim zaidudi zairai baina Jerusalem. Now, አሁን በአረብኛው አላሁ አክበር ማለት እግዚአብሔር ትልቅ ነው ማለት ነው። ነገር ግን ዶክተር ናይክ የዕብራይስጥ እና የአረብኛ ቃላት አንድ አይነት ድምፅ ካላቸው በትክክል ተመሳሳይ ቃላት ናቸው ብሎ ስለሚያምን ሙስሊሞች አላሁ አክበር እያሉ ሲጮሁ ምን እያሉ እንደሆነ መረዳት እንችላለን። በዕብራይስጥ አክባር የሚለው ቃል አይጥ ማለት ነው። ስለዚህ ሙስሊሞች አላሁ አክበር ሲሉ አላህ አይጥ ነው እያሉ ነው ማለት ነው። Zakir Naik used the phonic fallacy to show that Muhammad is mentioned in Song of Solomon. ዛኪር ናይክ መሐመድ በመኃልየ መኃልይ 5:16 ተጠቅሷል ሲል ፎኒክ ፋላሲን እየተጠቀመ ነው። አድናቂዎቹም አላህ አይጥ ነው በማለት ምላሻቸውን ሰጥተዋል። ማህማድ የሚለውን ያማረ ወይም የተወደደ ወይም ደስ የሚል ትርጉም የሚሰጠውን መሐመድ በሚል ሲተረጉሙት የዕብራይስጥ ቃል መተርጎም ቂልነትን ለማሳየት በመደበኛነት የምንጠቀማቸው እንደዚህ አይነቶቹን ነው። ዛሬ ግን ለጋስነት የተሰማኝ ነው። ስለዚህ እዚህ ጋር ዶክተር ዛኪር ናይክ የሚለውን ሁሉ ይሁንለት ብዬ ትቼለታለሁ። ማህማድ የሚለው ቃል መሐመድ እንዲሆን ትቼለታለሁ። እናም የሰለሞን ሚስት በመኃልየ መኃልይ ምዕራፍ 5 ቁጥር 16 ላይ መሐመድን በስም ጠቅሳለች። ከዚህ የበለጠ ለጋስ መሆን አልችልም አይመስላችሁም? ስለዚህ መሐመድ በመኃልየ መኃልይ ዘሰሎሞን ውስጥ በስም ተጠቅሷል። አሁን ስለ ዶክተር ናይክ ይገባኛል ጥያቄ አንድምታ እናስብ። በመጀመሪያ ይሄ የሰለሞን ሙሽራ ንግግር ነው። ስለዚህ የሰለሞን ሙሽራ ስለ መሐመድ ትንቢት የተናገረች ነው። ከዚያም የሰለሞን ሙሽሪት ነቢይ ነች እንደ ዶክተር ዛኪር ናይክ ንግግር። ሁለተኛ እዚህ ጋር እንዳየነው የሰው አካል እያደናነቀች ነው። ስለ ሰለሞን የምታወራ ከሆነ በጣም ትርጉም ይሰጣል። ግን ዶክተር ናይክ ስለ መሐመድ መናገሯን አጥብቆ ስለሚሞግት የሰለሞንን ሙሽሪት በእግዚአብሔር በተሰጣት ራእይ ሌላ ሰው የሆነውን መሐመድን ትመኝ ነበር ብሎ እየከሰሳት ነው። ሶስተኛው ቁጥር 16 ስለ መሐመድ ከሆነ የሰለሞን ሚስት መሐመድን ውዴ እያለችው ነው። በምዕራፍ 7 ቁጥር 10 እንዲህ ትላለች፣ እኔ የውዴ ነኝ፣ የእርሱም ምኞት እኔው ነኝ። Is for me. The desire of her beloved is for her. የውዷ ፍላጎት እሷ ነች፣
አስታውሱኝ፣ በዶክተር ናይክ አባባል ውዷ ማን ነበረ? ውዷ መሐመድ ነው። ይህም ማለት የመሐመድ ፍላጎት ወደ ሰለሞን ሙሽራ ነበር ማለት ነው። መኃልየ መኃልይ እየተናገረ ያለው ስለ ጾታዊ ፍላጎት በመሆኑ የመሐመድ የወሲብ ፍላጎት ለሰለሞን ሙሽራ ነበር ማለት ነው። መሐመድ ሲፈልጋት ለ15 ክፍለ ዘመን የሞተች ሴት ነበረች። የሞተችን ሴት የሚመኝ ሰው ምን እንለዋለን? ኔክሮፊል ብለን እንጠራዋለን። መሐመድ እንደ ዶክተር ዛኪር ናይክ አባባል ኔክሮፊል ነበር። ነገር ግን ስለ መሐመድ ከዶክተር ናይክ አሳፋሪ የማክማድ ትርጉም የበለጠ መማር እንችላለን። ምክንያቱም ማክማድ በብሉይ ኪዳን በብዙ ቦታዎች ጥቅም ላይ ውሏል። ማክማድ የሚለው የዕብራይስጥ ቃል በቀላሉ መሐመድ ነው ካልን ማክማድ የሚለው ቃል የገባበት የትኛውን ቦታ መሐመድን እንደሚያመለክት በወጥነት መናገር አለብን። ማክማድ የሚለውን ቃል የሚጠቀሙ ሁለት ጥቅሶችን እንይና የዶክተር ናይክን ምክር ከወሰድንና መሐመድ በሚል ከተረጎምነው ምን እንደሚሆን እኔ በሕዝቅኤል ምዕራፍ 24 ቁጥር 16 ላይ እግዚአብሔር የሕዝቅኤልን ሚስት የሕዝቅኤል ዓይን ደስታ አድርጎ ይጠቅሳል። እዚህ ቁጥር ላይ ያለው አምሮት ወይም ደስታ የሚለው ቃል በዕብራይስጥ ማክማድ ነው። According to Dr. Naik, however, እንደ ዶክተር ናይክ ግን ማክማድ የሚለው የዕብራይስጥ ቃል ደስታ ወይም አምሮት ተብሎ መተርጎም የለበትም። ምክንያቱም ስም ነው፣ መሐመድ የሚባል ስም። እናም ማክማድ መሐመድ ማለት ከሆነና የሕዝቅኤል ሚስት ማክማድ ከነበረች መሐመድ የሕዝቅኤል ሚስት ነበረ ማለት ነው። ስለዚህ መሐመድ ከሌላ ነቢይ ጋር የግብረ ሰዶማዊነት ጋብቻ ነበረው ማለት ነው። መሐመድም በዚህ ግንኙነት ውስጥ ሚስት ነበር። ሕዝቅኤል ባል ሲሆን መሐመድ ደግሞ ሚስት። የራሳችሁን ድምዳሜ ያስቀምጡ ሙስሊሞች።